ነው እኔ እንግዲህ ቪዲዮ አለኝ ካስታወስ ካላቅም እኔ ከኦርቶዶክስ የወጣሁት በአምስቱ አዕማደ ምስጢራት አይደለም ብዬ ስነግር በጣም ነበር ደስ ያለህና ኦኬ በቃ ትንሽ አስተካኪ ምናምን ነገር ነበር ያልከኝ እና አሁን ደግሞ ይሄው አምስቱ አዕማደ ምስጢራት አምኜ ግን እንደዛ ኦርቶዶክስ መሆን አይቻልም እነዚህ ማሟላት አለብኝ እያልኩ ነበር እነዚህ ይሄው የጻፍኳቸው ታይፕ ኤረር አለ መስገድ ነው ግን ያው አስተካክላቸው አንብቡት እያልኩት ነበር ይሄን ነው ቀጥል እሺ በመጀመሪያ ደረጃ ያው ያኛው አሁን ወንድም ማን ነው ስሙ ጀስት ያላችሁት ወንድም እየቀለዳ ከሆነ እንግዲህ ካስከፋው ይቅርታ ግን ቀልድ ያው በጣም እንቀልዳለን እውነቱን ለምናገር ችግር የለውም ግን ወደ ቸርች ግን አይሄድም ቀልድ አሁን እኔ ላይ ምናምን ቢቀለድ ኖርማል ነው ግን ይሄ ግን ቸርች ላይ ቤተክርስቲያን ላይ ግን እንድትቀልድ ያው ስለማልፈቅድ ነው ይቅርታሽ ብሩስኪ ከዛ አንጻር ነው ስለዚህ ቤተክርስቲያን ላይ አናስቀልድም ማለት ነው አንፈቅድም እሺ እንመለስና ኦኬ አሁን ያሉሽ እነዚህ አሁን እነዚህ አምስቱ ሰማው የሆነ ቢመለስልሽ ወደ ኦርቶዶክስ ትመጫለሽ ማለት ነው ባትመጪ እንኳን በቃ በጣም የሚይዝሽ እነዚህ ናቸው እነዚህ ከተስተካከሉ በእርግጥ 11 ነበሩ ጥያቄዎች እንዳልኩ ሁለቱም ተቀነሱ አንደኛ የነበረው የድንግል ማርያም ዘላለማዊ ድንግልና ነበር እሱ እኛ ጋር አለ እርግቷም ችግር የለም ዘው ሳስገብቸዋለሁ ችግር የለም ተቀነሱ 9 ናቸው 9ም ደግሞ እዚህ ውስጥ አሉ 5 ውስጥ ይጠቃልላሉ ያው ከነሱ ተያይዞ ስለሆነ ገላትና ድርሳናት ከወጣ ያው እዛ ውስጥ አሉ ብዬ ነው ያልጻፍኳቸው እኔ አሁን ለምሳሌ የመጀመሪያው ማለት ነው ለምሳሌ እንደ ምሳሌ ነው ማለት ነው ለምሳሌ መስቀል ፊት ሄደሽ ማለት በቅዱስ መስቀል ቅርጽ የተሰራ መስቀል ጋር ማለት ነው ከሱ ፊት ሄደሽ ወይም ደግሞ የጌታ ስዕል ጌታ ተሰቅሎ ያለበት ስዕል ጋር ሄደሽ ከፊቱ ብትሰግጂ ለዛው ለራሱ ለስዕሉ አይደለም ለስዕሉ አትስገጂ ችግር የለውም እሺ እና ግን ጌታን እያሰብሽ የምትሰግጁ ግን በዛ በስዕሉ ፊት ቢሆን ችግር አለው በስዕሉ ፊት መሆኑ ጌታን እያሰብሽ ግን ስትሰግጂ ጌታን እያሰብሽ ነው ስዕሉን እያሰብሽ ሳይሆን ቸርች ከሆነ ችግር የለም ቸርች ስንሄድ ያው መስቀል ስላለ ቸርች ውስጥ ብዙ ጊዜ ቸርች ውስጥ መስቀል አለ ቸርች ያው ሆን ብዬ ስራዬ ብዬ አይደለም ግን ለመስቀል ፊዛ ሂጄ ብቻ ባለውበት ሁኜ መጸለይ ለምንድን ነው ስራዬ ብዬ ወደ መስቀሉ ማለት መሄድ የለብኝ መስቀሉ ጋር ያለውበት ጋር ቆሜ ተንበርክኬ መጸለይ እችላለሁ ቸርች ቢሆን ይቻላል ግን አሁን ፊት ለፊት ላይ ግን ለሁላችሁም ፊት ለፊት ላይ እዛ መስቀል ይደረጋላ ሁላችሁም በመስቀሉ ፊት ናችሁ አፍተሩን ኩሳው እዛ ተሰባስባችሁ ቴክስት ቆሙ ለምሳሌ በዛ በመስቀሉ ፊት ሆነሽ ብትሰግጂ ግን እንዳልኩሽ መስቀሉን እያሰብሽ ለመስቀሉ እየሰገድሽ ምናምን አይደለም ያልኩት በቃ በመስቀሉ ፊት ጌታን እያሰብሽ ስቅለቱን እያሰብሽ ምናምን ብትሰግጂ ችግር አለ የለውም አሁን ስለ መስቀል ስለሆነ እዚህ ውስጥ መስቀል የለም በእርግጥ እዚህ ጥያቄ ውስጥ ግን መስቀል ከሆነ ስዕላት ቢሆን ይሻላል መስቀል ምንም አይ ዶንት ኖ እዛ ውስጥ ተንበርኬ ብጸልይ ምን ችግር የለውም መስቀሉ የጌታ መስቀል እያሰብክ መጸለይ ይችላል መስቀል ሲሆን ከጌታ ጋር ንክኪ ስላለው ነው መስቀል እሺ የጌታ ስዕል ቢሆንስ የጌታ ስቅለት የስቅለቱ ስዕል ቢሆን አሁን ለምሳሌ እኛ ጋር የጌታ ስዕል አለ የድንግል ማርያም ስዕል አለ የአንዳንድ ቅዱሳን ስዕል አለ ግን በዛ ስዕል ፊት አንጸልይም ኦኬ ስለዚህ አሁን አንቺ ችግሩ ማለት ነው አሁን የጌታን እንውሰድና ስዕሉን ጌታ በመስቀል ላይ እጆቹን ዘርግቶ ያለበት ስዕል ይኖር እንበልና እዛ ስዕል ፊት ሄደሽ ለምሳሌ እዛ ስዕል ጋር ማለት ነው ሄደሽ ወደ ስዕሉ አይደለም ግን ጌታን እያሰብሽ ዝም ብለሽ ብትሰግጂ ችግር አለው ላንቺ ወይስ የለውም ለስዕሉ አይደለም እዛ ጋር ለተቀመጠው ለስዕሉ አላልኩም ግን በቃ ጌታን እያሰብሽ ብትሰግጂ አኬ በእውነት መልሻለሁ እኛ ጋር ስዕል አለ የጌታ ስዕል አለ እናንተ ጋር ስዕል አለ የለም ሳይሆን ለጌታ ነው የምትሰግጂው ግን
የሰገድሽው ግን በስዕሉ ፊት ነው። በስዕሉ ፊት ለጌታ ብትሰግጂ ችግር አለው ብለሽ ነው የምታምኙ? ለምንድን ነው በጌታ ስዕል ፊት ሂጄ የምሰግደው? ማለት ጌታ እዛ ስዕል ውስጥ ብቻ ነው የሚገኘው ብዬ አስቤ ከሆነ በጣም ችግር አለው። በፍጹም እንደዛ አይደለም። እንደዛ ብለሽ አይደለም። እኛ ለምሳሌ በሰገድን ቁጥር ሁልጊዜም መስቀል አለ ማለታችን አይደለም። የሆነ አካባቢያችን ላይ በእርግጥ ብዙ ጊዜ መስቀል ይኖራል እኛ ጋር፣ በተለይ መስቀል ማለት ነው። ኢቭን ስዕል ባይኖር ራሱ ብዙ ጊዜ መስቀል እናደርጋለን። መስቀል የትም ቦታ ብንሄድ፣ የትም ቦታ ስንሄድ ቅዱስ መስቀል እንይዛለን። አለቀ። በእርግጥ ይሄ በሉትራን ዘንድም ይሄ የመስቀል ነገር ያው የተለመደ ነገር ስላለ ችግር ላይኖረው ይችላል። ግን አሁን እኔ ያልኩሽ እንዴት ነው ስዕሉ ጋር ብቻ ነው ጌታ ያለው ምናምን ብለሽ፣ በፍጹም አይደለም። ግን ስዕሉ ራሱ ለምሳሌ አንድ ሰው እንደዚህ ቢል ጌታ ተሰቅሎ ያለበትን ስዕል ሳየው የጌታን ያንን ሕማሙን ስቅለቱን ምናምን በቃ በመስቀል ላይ ለእኔ የከፈለውን ነገር በደንብ ያስታውሰኛል እና እሱን እያሰብኩኝ ብቻ በፊቱ ሰግዳለሁ። ስለዚ የምሰግደው ጌታን እያሰብኩ የሰራልኝን ስራ እያሰብኩ ለጌታ እገዛለሁ ብሎ ቢናገር ተቃወሚዋለሽ? ኦኬ፣ ቅርታ ስልኬ ሳይለንት ያልኩ ነበር። እንዳልኩ እኛ ጋር እንደዚህ አይነት ነገር አልተለመደም። ቸርች ሄጄ በጌታ ስዕል ፊት ብጸልም እኔ ቤት የለም የጌታ ስዕል። ስለዚህ እናንተ ጋር ስላለ ስለሌለ እኮ አይደለም አንቺ እያልኩሽ ያሉት። ለምሳሌ በፊት ጴንጤ እያለሽ ጥምቀት አያድንም ብለሽ ትከራከሪ ነበረ። ገና ለገና እናንተ ጋር ጥምቀት አያድንም ስለተባለ ብቻ ግን እኛ ጋር ካልተስማማ አልመጣም አላልሽም። የሆነ ሰዓት ላይ ሲያሳምንሽ ማለት ለአንቺ አሳማኝ መስሎ ሲገኝ ጥምቀት ለድነት መሆኑ ሲገባሽ ጭራሽ ያለሽበትን ትተሽ እንደውም ሉትራን ሆንሽ። አሁን እያልኩሽ ያሉት ደግሞ እናንተ ጋር ተለመደ አልተለመደ ሳይሆን አሁን ከአንቺ አንጻር ነው እየጠየኩሽ ያሉት። ከአንቺ አንጻር አንድ ሰው ወደ ጌታ የስቅለቱ ስዕል ፊት ሄዶ ሲያየው ለምሳሌ ጌታን ያሳስበዋል እንበል። ራሱ ስዕል ራሱን ችሎ ወንጌል ነው። በነገራችን ላይ ወንጌልም ስለሆነ በደንብ ስለሚሰብክ ወንጌል ግዴታ በፊደላት ብቻ አይደለም፣ እንደዚህ በስዕላትም ሊገለጥ ይችላል። ጌታ ተሰቀለ፣ በመስቀል ላይ ተቸነከረ ምናምን ብለን ብንጽፍ ትክክል፣ አንድ ቃል በቃል ደረጃ የተቀመጠ ነው። በስዕል መልክ ደግሞ ሊገለጥ ይችላል። ስዕሎች ራሳቸው ዋናው ዓላማቸው ገላጭነት ነው እና በዚህ መልኩ አንድ ሰው ተረድቶት በቃ የጌታን ያንን ሕማሙን በቃ በመስቀል የሰራውን ስራ ያስታውሰኛል ብሎ እሱን እያሰበ እዛ ስዕሉ ጋር ቢሰግድ ለአንቺ ችግር አለው ወይ? ምን እያሰበ ቢሰግድ ነው ያልኩት? ስዕሉን አይደለም። በስዕል ውስጥ ግን ያንን በቃ ጌታ የሰራለትን እያሰበ ለጌታ ቢንበረከክ ከፊት ለፊቱ ስዕል ስላለ ብቻ ኃጢአት ይሆንበታል ነው? አዎ እኔ በስዕሉ ፊት ስለሰገደ ስለጸለይ ለእኔ ልክ አይደለም። ግን በመስቀሉ ስር ብትለኝ ግን ችግር የለውም። የጌታ መስቀሉ ተንበርኬ ስለሚደረግ እናንተ ጋር ስለሚዳይሽ አሁን እኮ አንቺ እየመዘንሽ ያለሽው እናንተ ጋር ካየሽው አንጻር ብቻ ነው እንጂ ከራስሽ አይደለም። እንደዛ ከሆነ ከእግዚአብሔር ቃል አንጻር ስናስበው ነው። አይ የእግዚአብሔር ቃል ላይ መስቀል አላመጣልህም ግን ማታመጪ ከሆነ የእግዚአብሔር ቃል አይደለም መመዘኛሽ። አሁን እዚህ ላይ እየመዘን ያለ ነው በእግዚአብሔር ቃል አይደለም። ብዙ ጊዜ መስቀል እናንተ ጋም እኛ ጋም እንዳለ ስለሚታወቅየን መስቀል የክርስቶስን መሰቀል ስለሚያስታውሰን እዛ መስቀል ውስጥ ተደፍቼ ብጸልይ ችግር የለብኝም፣ ምንም ችግር የለም። መስቀሉ ፊት ማለት ነው። ስዕል ግን የጌታም ስዕል ቢሆን የድንግል ማርያም ቢሆን ትክክል ነው ብዬ እኔ አላምንም። ለምን መስቀል ሲሆን የሚቻል ከሆነ ጌታ በመስቀል ላይ እጆቹን ተቸንክሮ ያለበት ስዕል ለምንድን ነው የማይሆነው? መስቀል ሲሆን የሚቻል ከሆነ ስዕል ሲሆን የማይቻልበት ምክንያት ምንድን ነው? ያው ጌታን የምናመልከው በመንፈስና በእውነት ስለሆነ ምንም ችግር እኮ የለው ማለት ጌታ በስዕል ፊት የምጸለይኩኝ ዝም ብዬ ቤትም ምንም ያው ጌታ በሁሉም ስፍራ ስላለ ለዛ ነው። እንደዛ አላልኩም እኮ እኔ በሁሉም ስፍራ አለ፣ እሱን አምናለሁ። እያልኩሽ ያሉት ምንድን ነው እና ደግሞ በመንፈስና በእውነትም ልንገዛለት ልናመልከው ልንሰግድለት ይገባል፣ ግልጽ ነው። ግን እያልኩሽ ያሉት ልክ አሁን አንቺ እንዳልሽው አንድ ሰው በመስቀል ፊት ሄዶ በመንፈስ ሆኖ ለጌታ ቢሰግድ ልክ በመስቀል ፊት ሲሆን በመንፈስ መሆኑ ይቀራል የሚባል ነገር የለም። ነገርየው ራሱ ስፒሪቹዋል ነው፣ በቃ አለቀ።
እና ልክ እንደዚህ ሁሉ በስዕል ፊት ሆኖም ደግሞ በመንፈስ ሆኖ በቃ ጌታን እያሰበ ቢሰግድ ምንድነው ልዩነቱ ነው እያልኩሽ ያለሁት። በመስቀል ፊት መሆኑና በስዕል ፊት መሆኑ በሁለቱ መካከል ያለው ልዩነት ምንድን ነው? አይ ግዴታ እኮ አይደለም። እናንተ ጋር እኮ በስዕል ፊት መስገድ እንትን ነው አይደለ? ግዴታ ነው። ቤት ውስጥም ቸርች ውስጥም አለ ስዕል። ይሄ ግዴታ አይደለም። የግዴታ የጌታ ስዕል ፊት አልገባሽም? አንቺ ኧረ ግልጽ ነው ጥያቄው። በጌታ ስዕል ፊት ጸልይ ምንድነው ችግሩ ነው? አይ አይደለም። በመስቀሉ ፊት ጸልየሽ በጌታ ስዕል ፊት ምንድነው የመስቀሉን እሺ ስላልሽ በመስቀል ፊት መስገዱ ጤናማ ከሆነ ላንቺ በስዕል ፊት ሲሆን ልዩ የሚያደርገው ነገር ምንድን ነው? እስቲ ለየት ያደረገው ነገር እሱ ብቻ ነገር እኮ መስቀሉ ያ ጌታ የተሰቀለበትን መስቀል ነው የሚያስታውሰው። ስዕሉንም ራሱን ያልኩሽ ጌታችን ተሰቅሎ ነው ያልኩት። አዎ አይሮ ነው እንግዲህ የጌታ ስዕል አንደኛ ስዕሉ የስዕሎች አይነት አንደኛ ያው ጌታ ነው ብለን እሺ በቃ ሻኬት ጨርሰሽ ጌታ ነው ብለን ምን እናንተ ጋርም ስዕል አለ ማለት የተለያዩ የጌታ ስዕሎች አሉ። ገባህ እንግዲህ እናንተ ጋርም አለ። እሱ ብቻ አይደለም የጌታ ስዕል እኮ አይደል? መስቀል ግን ምንም ይሁን ምንም የእንጨት መስቀል ስለሆነ ምንም በቃ ያ መስቀል ትዝ የሚለኝ የጌታ መስቀል ነው። እናንተ ጋርም እኮ አለ የጌታ ስዕል። አዎ እኮ አለ እኮ እኛ ጋር ያለው ግን አንሰግድም ዝም ብለን እንደ አለ እኮ ግን እኔ እኮ ነኝ ያልኩት ቅድም እኛ ጋር አለ ብዬ እኮ ነው የተናገርኩት። አንቺ አይደለሽም። ምን ይሄ ይታወቃል። ዝም ብሎ ዩቲዩብ ላይ ብትገቢ እኮ በአንግሊካን እና በሉትራን ቤተክርስቲያን ውስጥ ያሉትን ስዕላት እኮ በጣም እስክትገረሚ ነው የምታያቸው። አለ ገባኝ። ቅድምም አምኛለሁ እኛ ጋር አለ ብያለሁ። የጌታ ስዕል አለ፣ የድንግል ማርያም ስዕል አለ፣ የአንዳንድ ቅዱሳን ስዕሎች አሉ። ግን እነዛ ስዕሎች ለማስተማሪያ ምናምን ነው እንጂ የምንጠቀምባቸው ወደዛ ስዕል ፊት ሂደን አንሰግድም፣ አንጸልይም። አሁን እኔ እንደዛ ታደርጋላችሁ አታደርጉም አይደለም። አክቹዋሊ ለምሳሌ ወደ ታቦቱ ቀርባችሁ ትንበረከካላችሁ አትንበረከኩም? ለታቦት መስገድ እኮ እዚህ ጋር ጥያቄ አለ። እዚህ ጋር ሁለተኛ ጥያቄ ለታቦት መስገድ ማለት እናንተ ጋር ራሱ ሉተራን ጋር ራሱ ወደ ጠረጴዛው ቀርባችሁ ትሰግዳላችሁ ትንበረከካላችሁ አትንበረከኩም? ለጌታ ራስ ነው እንጂ ለታቦት አይደለም። እንደዛ የምታደርጊው የት ነው? በጌታ ራት ጊዜ ጌታ በአካል ይገኛል ብለን ስለምናምን ምንሰግደው ለራሱ ለጌታ ራሱ አይደለም። ጌታ በአካል ስላለ ምንሰግደው ለጌታ ነው። ለጌታ ራት ከሆነ ምንሰግደው የሆነ ይህን የምታደርጊው በታቦቱ ፊት ነው አይደለም? ያው የጌታ ራት ያለበት ያው እዛ ላይ ታውቃለህ። ታቦቱም ይበላው ታቦት በእኛ ታቦት ሳይሆን አልታር ነው አይደል? በአልታር ፊት የፈለግሽውን ብለሽ ጥሪው። ስለዛ በዛ ፊት ግን ተሰግጃለሽ አትሰግጂም? ለጌታ አዎ፣ ምክንያቱም የጌታ ራት ጊዜ ጌታ ስላለ ማለት ነው። የእናንተ ግን ይለያል። የእናንተ ይለያል። ኖ እናንተ ታቦት ይዛችሁ ነው የምትወጡት። ታቦት ይዞ አንዱ ተሸክሞ ሲወጣ ሁሉም ሰው ነው ለታቦት በታቦት ፊት የሚሰግደው ስለማቀ ነው። ቆይሽ አንድ ያው እንደዛ እናደርጋለን። ግን የምናደርገው ግን ምንን እያሰብን ነው? በቃ ጌታን እያሰብን ነው። በዛ ላይ የሚፈተተው የጌታ ስጋና ደም ስለሆነ ብፁዕ አቡነ ጎርጎርዮስም እንደተናገሩት በላዩ ላይ የሚፈተተው የጌታ ስጋና ደም ነው። በዚህም ምክንያት ለዛ ነው ክብር የሚከበረው ለዛ ነው ብሎ አስቀምጧል። የሚከበረው እና የሚሰገድ አይደለም፣ ይለያል። እናንተ እኛ ጋር ቀጥታ የጌታ ህብስትና ወይን እያለ ነው የምንሰግደው። እዛ ማለት እዛ ጠረጴዛ ላይ ቅዱስ ጠረጴዛው ላይ የጌታ እራትና የእናንተ ቅዱስ እናንተ ግን ታቦት ምንም ነገር የለውም፣ ምንም የለውም ታቦት። የኛ ምንም ሲወጣ እዛው የጌታን ስጋና ደም ተሸክሙ ነው የሚወጣው ወይ ታቦቱ አይደለም። አዎ ግን ኦልሬዲ ያ ታቦት ማለት ነው የተለየ ነው። እቃው ራሱ የተለየ እቃ ነው። ማለትም ኮንሰክሬትድ የሆነ ለዚህ አገልግሎት ለእግዚአብሔር አገልግሎት የተለየ እቃ ነው። ስለዚህ አሁን ያ እቃ ሁልጊዜም ቢሆን ምንም ሌላ ተግባር አይፈጸምበትም። መላዩ ላይ የሚፈጸመው ሁሌም ቢሆን የጌታ ስጋና ደም ብቻ ነው የሚፈተትበት። ያ ነገር ይደረግበታልና ያንን እያሰብን ከዛ አንጻር እንሰግዳለን። ለዛ ነው የሚከበሩ የተባለው ለዛ ነው። ሌላ ታሪክ እኮ የለውም። በዚህም ምክንያት ኖርማል ሰዎችም ሄደው አይነኩትም፣ በእጃቸው ሄደው አይነኩትም።
እናንተ ጋር ይነካል እንጂ ይነካል። እሺ አኬ እዚሁ ላይ እመልስላለሁ። እዚህ ላይ ደግሞ አንዴ ቆይ፣ ይነካል አይነካም? በእውነት እኔ አላቅም አኬ፣ እዚህ ጋር እውቀት የለኝም። ግን ባስልዮስ ለምሳሌ አልታሩን ከካህናት በስተቀር ማንም ሰው በእጁ ራሱ አይነካውም ይላል እና የማይነካው ቅዱስ ቁርባን እያለበት ብቻ ነው ምናምን አላለም። በቃ ኦልሬዲ ኮንሰክሬትድ ስለሆነ ስለተለየ ለዚህ አገልግሎት እዚህ ጉዳይ ላይ መጥቶ በእጁ እንኳን የጥንቷ ቤተክርስቲያን እንዴት በቃ በጣም በቃ ማለት ያው እኛም አክቹዋሊ ከዛ ስለመጣን ኢንተርማሲዮን በጣም መመሰሰሎሹ በጣም የሚደንቅ ነው። ካህን ሄዶ ከካህን ውጭ ይቅርታ ኖርማል ሰው ሄዶ ሌማን ሄዶ በእጁ እንኳን መንካት አይችልም። ላዩ ላይ የጌታ ስጋና ደም ባይኖርም እንኳን ማለት ነው። ስለዛ ሁሌም ቢሆን የተከበረ ነው፣ የተለየ ነው። እንደዛ የሚደረገው ለምንድን ነው? ሰው እንኳን የማይነካው ለምንድን ነው ከተባለ በዛች ሰዓት ላይ የጌታ ስጋና ደም ባይኖርበት እንኳን በቃ ለዚህ አገልግሎት ኦልሬዲ ተለይቶ ይሄ አገልግሎት እየተፈጸመበት ስለሆነ ነው። እና እኛም እንደዛ ብናደርግ ከዛ አንጻር ነው ክብሩ ነው እያልኩሽ ያለው ተ ቅድም መመለስ ነበር። አንዴ ስም ይቅርታ፣ አንድ ደቂቃ ስጠኝ። አንድ ደቂቃ አልጨርስም። እኛ ያ መሰዊያ የጌታ እራት የጌታ ስጋና ደም ከሌለ ወደ ጠረጴዛው ሰግደንም አናቅም፣ ወደዛም ዙረን አናቅም፣ እንትንም አናረግም። እናንተ ግን ታቦቱ የጌታ ቅዱስ ቁርባን የለውም ምንም፣ ባዶውን ቄሶቹ ይዞ ሲወጡ ይሰገዳል። እኛ ግን እዛው መሰዊያ ላይ የጌታ ስጋና ደም አለ ብለን ነው የምንሰግደው። በጌታ ስጋና ደም ራሱ ጌታ አለ ብለን ስለምናምን ግን በማን ፊት ነው የምትሰግዱ? በማን ፊት ነው የምትሰግዱ? በታቦቱ ፊት ነው የምትሰግዱ አይደል? በጌታ ፊት ጌታ አለ ብለን የምናምን መሰዊያው ላይ በጌታ መሰዊያው ላይ ጌታ አለ ብላችሁ ስለምታምኑ በመሰዊያው ፊት ትሰግዳላችሁ አትሰግዱም? መሰዊያው ላይ ሳይሆን የጌታ ህብስቱና ወይኑ ላይ ማለት ነው። የጌታ ስጋና ደም ላይ ጌታ አለ ስለምናምን መሰዊያው ላይ ጌታ አለ ብላችሁ አታምኑ እኮ። መሰዊያው የያዘው ምን መሰለኝ፣ መሰዊያው የጌታ ስጋና ደም አይደለ የያዘው። አሁን በሪል ፕሬዘንስ ስታምኑ እዛ ጋር ያለው መሰዊያው ላይ ያለው ህብስትና ወይን ብቻ አይደለም ጌታም ጭምር ነው እያላችሁ እኮ ነው አይደል? ወይስ መሰዊያው ላይ ያለው ህብስት ነው ወይን ብቻ ነው? ከዛን ህብስቱ ላይ ደግሞ እንደ ተደራቢ ሆኖ ነው የመጣው አይነት ነገር ነው። ከላይ ከጠረጴዛው ውጭ አድርጋችሁት ለምን እንደዛ ነው እየተናገርሽ ያለሽ? አሁን እሱ ስህተት ነው። አይ ችግር የለም። እኛ እንትኑ ስጋና ደም ሳይኖር እኮ ለጠረጴዛው አንሰግድም። እኛ እሱን አይደለም ለአልተሩ አንሰግድም። ጥያቄ እናንተ ጋር ግን ታቦቱ ምንም ሳይዝ ይሰገድለታል። እሱንማ መለስኩልሽ እኮ ሀኒቾ፣ አታመላልሽኝና ከጥንትም ጀምሮ ያለውን አንድ ነገር እንኳን አንስቼ ያሳዩሽ። ለምሳሌ ሴም ቤዝል ምን ይላል አልኩሽ? ቅዱስ ባስልዮስ ዘቂሳርያ ወይም ታላቁ ቅዱስ ባስልዮስ ያንን መሰዊያውን የጌታን ጠረጴዛ ኖርማል ሰው በእጁ እንኳን አይነካውም ከካህናት በቀር ማለት ነው። እንደዛ ብሎ ተናግሯል። መች ነው የማይነካው? በቃ ኦልሬዲ ኮንሰክሬትድ ስለሆነ ጭራሽ አይነካም ማለት እንጂ የጌታ ስጋና ደም ላይ ሲሆን ነው ምናምን አላለም። በቃ የተለየ ስለሆነ አይነካም። ኦልሬዲ የተለየ እቃ ሆኗል። ለዚህ አገልግሎት ነው የሚውለው። በተለይ ወደኛ ሀገር ደግሞ ስመጪ አሩ ነው የውጮቹን ትውፊትም እንደዚህ ተመሳሳይ ከሆነ ባላቅም ታቦቱ ላይ ጉልበት ሁሉ ለክርስቶስ ኢየሱስ ክብር ይስገድ ይንበርከክ የሚል ኃይለ ቃል ይኖረዋል። ስለዛ በቃ እሱን እያሰብን ብቻ ስለተጻፈበት ብቻ እያልን አይደለም። ኦልሬዲ እቃው የተለየ ስለሆነ ነው ኮንሳክሬትድ ሆኖ ልዩ ሆኖ ተለይቶ ለዚህ አገልግሎት ስለሚውል ሁልጊዜም የጌታ ስጋና ደም ብቻ ስለሆነ የሚፈተትበት የሚቀርብበት ከዚህ አንጻር እንሰግዳለን አልኩሽ። አሁን አታመላልሽኝ። አይ እኔ እኮ እኛ እኮ እንዲህ ነው እናንተ እኮ እንዲህ ነው እያልሽ ማለት ነው። ይህን ኦልሬዲ ስለመለስኩት እኔ ግን አሁን አንቺ ጋር መጥቼ እያልኩሽ ያለሁት ምንድን ነው ያ መሰዊያ ላይ ወይም ደግሞ ያ ጠረጴዛ ላይ የጌታ ስጋና ደም ስለሚኖር ስለዛ በሌላ አማርኛ እንግዲህ ጌታም እዛ ጋር ይገኛል በዛ በመሰዊያው ላይ ወይም በቅድስት ጠረጴዛው ላይ ጌታ ይገኛል ብለን ስለምናምን አልሽ በመሰዊያው ፊት እንሰግዳለን። አሁን እንደውም አንድ አኮቴተ ቁርባናችን ላይ አኮቴተ ቁርባን የማን ላይ ነው? በጌታ እሺ። ኤኒዌይስ ግን ምን የሚል ቃል አለ? ደም የተረጨ ልብስን ለተጎናጸፈው ለእርሱ ይላል፣ ለክርስቶስ ማለት ነው። በመሰዊያው ፊት እንሰግዳለን ይላል። በመሰዊያው ፊት ደም የተረጨ ልብስን ለተጎናጸፈው ለእርሱ እንሰግዳለን። ስለዚህ አሁን በመሰዊያው ፊት ስንሰግድ ጌታን እያሰብን ነው። ኦልሬዲ ለዚህ አገልግሎት የተለየ ስለሆነ ያ መሰዊያ በየትኛውም ሰዓት
አይተነው ልክ ስንሰግድ የምንሰግደው በቃ ያንን እያሰብን ነው። እና ከዛ አንጻር ነው አሁን በጣም የተከበረ የሆነው መሰዊያው ለዛ ነው። እና ያንን እያሰብን ምንድነው በመሰዊያው ፊት እንሰግዳለን ነው። አሁን ይህንን እንዳትረሺ። እናንተም ግን አሁን አንቺም እንደመሰከርሽው ኢቨን ማለት ሌላው ቀርቶ በቃ ይሄ የጌታ ስጋና ደም ባለበት ሰዓት እንኳን ቢሆን በቃ በታቦቱ ፊት ግን ትሰግጃለሽ። በታቦቱ ፊት መስገድ የሚባለው ነገር አልጎረበጠሽም። አሁን ይህንን እስቲ ከመጽሐፍ ቅዱስ ላይ አምጪ። ቆይ ከመጽሐፍ ቅዱስ ላይ ያለው ቆይ አንዴ ቆይ ከመጽሐፍ ቅዱስ ላይ አሁን ይህንን አግኝተሽው ነው ወይ ብለሽ አለ አግኝተሽው ነው አሁን ይህንን የምታደርጊው ከመጽሐፍ ቅዱስ ላይ አግኝተሽ ነው? ምን በጌታ ጠረጴዛ ፊት መስገድን እኔ እኮ አስረድቻለሁ። ለጌታ ጠረጴዛ ሳይሆን እኔ ለጌታ ጠረጴዛ ምናምን አላልኩም። እኔ ለጌታ ጠረጴዛ ምናምን አላልኩም። ቅዱስ ቁርባን ሲመጣ መልሴ ጥያቄ ውስጥ አለ። ቅዱስ ቁርባን ሲመጣ አንዴ ቅዱስ ቁርባን ሲመጣ መልሴ ጥያቄ ውስጥ አለ። አይ ቆይ ተይው በቃ አንቺው ሌላ ጊዜ እናወራለን። አይ እችኛዋ ብቻ እምነት ብቻ የሚለው ላይ ትንሽ ብንሄድበት የተሻለ ስለሚመስለኝ እሱ ላይ ትንሽ እንማማር። ለምን ይሄው ጥያቄዎች ገና አንድ ጥያቄ ብቻ ለታቦቱ ስትሰግዱ አንቺ ይሰማል። አንቺ አሁን ከዚህ ቀደም በፊት ጴንጤ ያለሽም ሚስጥራት ላይ ምናምን ስናወራ ታወራለሽ፣ ግን አንዳንዴ የተወሰነ ታዳርቂም ነበር። በቃ ግልጽ የሆነ ነገር እየተነገረሽም ስለ ጥምቀት በጣም ትንትይ ነበረ። ስለ ጥምቀቱ ስለ ቅዱስ ቢሆን የሆነ ሰዓት ላይ ግን አሳማኝ መስሎ ሲሰማሽ ተቀበለሽዋል። ስለዚ ይህንንም ቀስ ብለሽ ጸልይበት ምናምን ከዛ በኋላ ከውስጥሽ ጋር ሲዋሃድ ታያለሽ። እኔ ግን ምናልባት እዚህ ከነዚህ አሁን ካነሳሻቸው ጉዳዮች ጋር በተያያዘ ጠቅለል ያለ ነገር አንድ ነገር ተናገር ብቻ ሊጨርስ። አንድ ሰው ወደ ክርስትና ለመምጣት እነዚህ 5 ነገሮች ሊይዙት ይገባሉ። እኔ ሊይዙት ይገባል ብዬ አላስብም። እሺ ሊይዙት ይገባል ማነው? አንድን ሰው ወደ ክርስትና እንዳይመጣ ወደ ክርስቲያን መጥቶ እንዳይጨመር ሊይዙት ይገባል ብዬ አላስብም። አንድ ሰው ወደ ክርስቲያን መጥቶ እንዲጨመር ከእርሱ የሚጠበቀው በጣም መሰረታዊ የሚባሉ ነገር በዚህ በ3ቱ ዓለም አቀፋዊ ጉባኤያት ማመን ነው። አለቀ። ወይም ደግሞ በተለይ በእነዚህ በኒቅያና በቁስጥንጥና ጉባኤ ላይ የተላለፈ ትምህርተ ሃይማኖት አለ። ወይም እኛ ጸሎተ ሃይማኖት ብለን የምንጸልየው ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን የሚለው ማለት ነው። በመሰረታዊነት እርሱን በደንብ በተብራራ መልኩ ማለት ነው እሱን መቀበል እሱ ነው በቃ ትልቁ ነገር። አንድ ሰው ወደኛ ክርስቲያን መጥቶ ለመጠመቅ እሱ ነው ዋናው ነገር ማለት ነው። ግን ተያያዥ ነገሮች ደግሞ ጥያቄ ሆኖ ሊነሱበት ይችላል። ሰው እንዴ ከገባው በኋላ ወደ ክርስቲያን ከመጣው በኋላ ታዲያ እንዴት ላደርግ ነው ምናምን የሚል ነገር ሊነሳበት ስለሚችል ከሌሎች ነገሮች ጋር በተያያዘ ለምሳሌ ለስዕል መስገድ ለተባለው ቅድም እንዳልኩሽ ነው። አንድ ሰው በስዕል ፊት ሆኖ ሊሰግድ ይችላል። ግን ስዕል ሲሳል እንደምታውቁት ለምሳሌ ሸራ ላይ ከሆነ የተሳለው ስዕሉ ማለት ነው ለሸራውና ስዕሉ የተሳለበት ለዚህ ለቀለሙ ምናምን በቃ እሱን ይዘን ለእሱ እየሰገድ ምናምን አይደለም። ሸራውም ቢሆን ከሆነ ቦታ ነው የመጣው፣ ቀለሙም ቢሆን እዚሁ ተቀምሞ ነው ምናምን። ግን በዛ ውስጥ ግን አንዳች የሆነ ታላቅ መልእክት ግን ተላልፎበታል። ስለተላለፈበት ከዛ ከተላለፈው ነገር አንጻር እናከብሯለን ስ እና ያንን የተላለፈውን ነገር እያሰብን ደግሞ እንሰግዳለን ነው እንሰግዳለን። ስለዚህ ስንሰግድ በጌታ ስዕል ፊት ሆነን ምናምን ብንሰግድ እንኳን ጌታን ነው እኔ እያሰብኩ የምሰግደው ጌታን ነው እንጂ ስዕሉን እያሰብኩ አይደለም። ስዕሉን እያሰብኩ ለምንድን ነው የምሰግደው? አፍተሩል ስዕሉ እንደ መስኮት ስለሆነ ማለት ነው። ስለዚህ ከዛ አንጻር ብትረዱት ጥሩ ነው። ከዛ ውጭ ግን ይህንን ነገር እንደው መቀበል ትንሽ ቢከብዳችሁ ስቲል ኑና ተጠመቁ። ይሄ እምነት ስለከበዳችሁ ብቻ መታችሁ እንዳትጠመቁ የሚል የለም። ቀስ በቀስ አትቃወሙ፣ ግን ቀስ በቀስ እግዚአብሔርም እየረዳችሁ የምትቀበሉት መንፈስ ቅዱስም እየረዳችሁ እያገዛችሁ ጸጋውን እየተካፈላችሁ ቀስ በቀስ ይህን ነገር በደንብ ወደ መረዳቱ ትሄዳላችሁ። ሁሉን ነገር በአንዴ እያንዳንዷን ነገር ተረድታችሁ ጨርሱና ነው አንልም። ቀስ በቀስ እየተረዳችሁ ትሄዳላችሁ። አሁን ኦርቶዶክስ ሆኖ ብዙ ነገሮችን እኮ የማይረዳ ሰው እኮ ሊኖር ይችላል። ግን እንዲማር እናደርጓለን፣ እንዲረዳ እናደርጓለን። ስለዛ እንደዛ ነው። ሁለተኛ ለታቦት መስገድ የተባለ አሁን ቅድም ስናወራበት ስለነበረ መድገም እንዳይሆንብኝ ከዛ አንጻር ማየት። ሶስተኛ ወደ ቅዱሳን መጸለይ፣ ይህንን መማር ነው።
ምንድን ነው ወደ ቅዱሳን መጸለይ ማለት? ወደ እግዚአብሔር እንደምንጸልየው ወደ ቅዱሳን እንጸልያለን ወይ? አንጸልይም። ጸሎት ሁሉ ወደ እግዚአብሔር ነው የሚደረገው። ጸሎት ሁሉ ወደ እግዚአብሔር ነው የሚደረገው። የጸሎት መዳረሻው ራሱ እግዚአብሔር ብቻ ነው። ታዲያ ወደ ቅዱሳን ሲባል ምንድን ነው? ያው ጸሎት ሁለቱ ሁሌም ምንድን ነው ቃላቱ ተመሳሳይ ቃላት ስለምንጠቀም የሆነ እርስ በርስ እንትን እንዳይል ማለት ነው። ከእግዚአብሔር ጋር የሆነ ቁጭ ልናደርጋቸው እንዳይመስል ቅዱሳኑ ወደ እግዚአብሔር እንጸልያለን፣ ወደ ቅዱሳን እንጸልያለን እንዳይመስል። እግዚአብሔር በትልቁ ይመልሳል፣ ቅዱሳን በትንሹ ይመልሳሉ እያለን አይደለም። እንደዚህ አይነት ነገር አይደለም። ጸሎት ሁሉ የሚቀርቡ ወደ እግዚአብሔር ነው። የቅዱሳን ግን ከእኛ ጋር አብረው እንዲጸልዩ መማፀን ነው። ወደ ቅዱሳን መጸለይ ተብሎ የሚናገሩ ብዙ ጊዜ ቅዱሳን ምሳሌ ወደ እመቤታችን አንድ ሰው ጸለየ ምናምን ከተባለ በቃ ቅድስት ድንግል አብራኝ እንድትጸልይ መማፀን ብቻ ነው፣ መለመን ብቻ ነው። አለቀ። ይሄ ነው እንጂ ወደ እግዚአብሔር እንደምንጸልይ ያለ ጸሎት አይደለም። ወደ ቅድስት ድንግል ጸለየ ሲባል አንድ ሰው ሊያደርግ የሚችለው ነገር ምንድነው? ልክ አባ ዩሪስም እንደሚናገረው በአርጋኑ መጽሐፉ ላይ ድንግሎ በጸለይኩኝ ጊዜ ደግሞ ብቻዬን ሆኜ የተዘነጋው አልሁን፣ ይልቁንም ደግሞ አንቺ ከጎኔ ሁኚ። በጸለይኩ ጊዜ ብቻዬን ሆኜ የምዘነጋ አልሁን። ሚኒንግ በቃ ብቻዬን ሆኜ የምጸልይ አልሁን፣ ከኔ ጋር ሆነች ጸልይ ነው። እንደዚህ ብለን የምንናገረው ለምንድን ነው? ኦልሬዲ በአንድ ህብረት ውስጥ ስላለን ነው። ከቅድስት ድንግል ጋር ከሌሎች ቅዱሳን ጋር ምናምን ይሁን አንድ ከተማ ውስጥ ያለ ነው። ከዕብራውያን 12 ላይ እንደተነገረው ይሁን አንድ ከተማ ውስጥ ያለን ሰዎች ስለሆንን አንድ ህብረት ውስጥ አንድ አካል ውስጥ ስለሆንን ከዛ አንጻር ማለት በጌታ በኩል እንያያዛለን። ጌታችን ኢየሱስ እርሱ የማዕዘን ድንጋይ ስለሆነ ኮርነር ስቶን ስለሆነ ያገጣጠመናል። ሁላችን እያንዳንዳችን አገጣጥሞ ያዘን ክርስቶስ ነው። ስለዚህ በክርስቶስ በኩል ተያይዘናል እና አብሮ እንዲጸልዩ እንጠይቃቸዋለን ነው። ከዚህ አንጻር መረዳት ቀላል ይመስለኛል። ለቅዱሳን መዘመር የቱ ከተማ? የእግዚአብሔር ከተማ ማለት ነው። ዕብራውያን 12 አንብቡ። ለቅዱሳን መዘመር አሁን ይህም ማለት ግራ የሚያጋባ ጥያቄ ነው። ምንድን ነው ለቅዱሳን መዘመር? በምንዘመረው ዝማሬዎች ውስጥ ቅዱሳንን መጥራት ከሆነ ጭራሽ ቅዱሳን አይጠሩ ከሆነ ይሄ በጣም አስቂኝ ነው የሚሆነው። ማለት በጣም አደገኛ ይሆናል። ማለት ስንዘምር ቅዱሳን አይነሱ፣ በዝማሬዎቻችን ውስጥ የቅዱሳን ነገር እንዳይታወስ፣ እንዳይመጣ፣ እንዳይታሰብ እያለን ከሆነ ማለት ነው። ምን ማለት ነው ራሱ? የትኛው ዘማሪ ነው አሁን ሰዎችን እዛ ማለት ኖርማል ሰዎችን በዝማሬ ውስጥ ስላካተተ የተወቀሰው ማለት ነው? ዳዊት ነው እንግዲህ። በዝማሬው የምናውቀው ዳዊት ነው። ዳዊት በዝማሬ ውስጥ ሰዎችን አላነሳም፣ አብሮ አንስቷል እንዴ። ለቅኖች ምስጋና ይገባል የሚለው መዝሙሩ ምንድን ነው? ለምሳሌ ይህ አሁን ይህንን ለቅኖች ምስጋና ይገባል እያለ ስለዘመረ ኃጢአት ሊሆንበት ነው? እንደ ኃጢአት ሊቆጠርበት ከሆነ አሳዩን። መጽሐፍ ቅዱስ ላይ እንደዚህ ብሎ ስለዘመረ እንዲህ ብሎ ስለተናገረ እንደ ኃጢአት ተቆጥሮበት ነበር እግዚአብሔር። አሳዩን። ስለዚህ አሁን አስቸጋሪው ነገር ምንድን ነው? እንደዚሁ በሆነ ነገር በቃ ይሁን አስቀድሞ በመጣንበት እንትን ትውፊት ምናምን ስለሆነ ነገሮችን የምንመዝነው በቃ የቤተክርስቲያን ውስጥ ወደ ክርስትናው ልክ ዞር ስትሉ በዘማሪዎቻችን ውስጥ የቅዱሳንም ሲነሱ ጌታ ብቻ ሳይሆን ቅዱሳንም ጭምር ሲነሱ ምናምን የሚያስደነግጠን ከሆነ አስቸጋሪ ያደርጓል። ከዛ ውጭ ግን ዝማሪዎች ደግሞ ይመረጣሉ። እየመረጠ ልንሰማ እንችላለን። ምንም ዝማሬ መጽሐፍ ቅዱስ አይደለም። እኔ ልጅ እያለሁ ትዝ ይለኛል። ኧረ አንድ መዝሙር ከአንድ መዝሙርማ እንዴት ይበላለጣል? አይበላለጥም ምናምን እል ነበር። አሁን ልጅ እያለሁ ነው ያልኩት። ኦኬ አሁን እስካላችሁኝ አፍተሮል ዝማሬውን የሚሰራው ሰው ነው ማለት ግጥሙንም የሚገጥመው ሰው ነው፣ ዜማውም የሚመጣው ከሰው ነው። ግን የመንፈስ ቅዱስ እርዳታ ይኖርበታል። ኦፍኮርስ ልክ አንድ ሰው ሲያስተምር በመንፈስ ቅዱስ እርዳታ እንደሆነ ሁሉ ማለት ነው። እና ለምሳሌ የሆነ ስብከቶች መርጠን ልንሰማ እንችላለን። አንዳንድ